የእግዚአብሔር ሕግ ነፍስንም ስጋንም የሚታደግ ጤናቸውን የሚያስጠብቅ አካላዊ ጤንነታችን፣ አእምሮው ጤንነታችን፣ መንፈሳችንን የሚጠብቅ ሕግ ነው የሚሰጠን እግዚአብሔር። አንድ ጥናት አጠናን እዚህ በማኅበረ ቅዱሳን ላይ። አሁን ስለተቸገረ ሰው ምግብ ላይ ስላተኮረ የሚበላ የሚጠጣ ነገር ላይ እድሜ ልኩን እዛ ላይ ስላተኮረ ጥናት ተጠና። ጥናቱ የተጠናው 3 ቦታዎች ላይ ነው። ገዳም፣ ገጠርና ከተማ። በደንብ አዳምጡኝ። እንግዲህ የሚገባችሁ በዚህኛው መንገድ ሲነገር ይመስለኛል። 3 ቦታ ላይ የሚጠናው እንደ መለኪያ 4 ነገሮች ተነሱ። አንደኛው የበሽታ አይነትና ብዛት የት ነው ያለው የሚባል ነው። የበሽታ በብዛትም በአይነትም ልዩ ልዩ አይነት ግን ብዙ አይነት በሽታ ያለው የት ነው? ከተማ ነው? ገጠር ነው? ገዳም ነው? አንደኛ መለኪያ ያዙ። ሁለተኛው መለኪያ የምግብ ጥራትና ብዛት ያለው የት ነው? ከተማ ነው? ገጠር ነው? ገዳም ነው? ሶስተኛ ጥንካሬ ያለው ማን ነው? የከተማ ሰው ነው? የገጠር ሰው ነው? ገዳማውያን መናንያን ናቸው? አራተኛ የእድሜ ጣራ ረጅም ዘመን የሚኖር ማን ነው የሚል ነው ጥናቱ። እስቲ ገምቱ እስቲ ገምቱ። በጥናቱ መሰረት በጣም ብዙ ምግብ ያለው የት ነው? ከተማ ነው። ልጥራው እንደ ምግቡን አይነት አይ ለጾመኛ አይነገርም፣ ይጥሩ አይደለም፣ ፈተና እንዳልሆንባችሁ አልጠራውም። ግን ብዙ ምግብና ጥራት ያለው ምግብ አለ ከተማ ላይ። ወደ ገጠር ስትሄዱ የምግቡ አይነት በአይነት ይቀንሳል። በተለይ ደግሞ የእንስሳት ተዋጽኦ የሚባለው ምግብ ደግሞ ኦልሞስት የለም። ወይ በፋሲካ ነው ወይ በዘመን መለወጫ ነው፣ በዓላትን ተንተርሶ ነው። ገዳም ስትሄዱ ደግሞ ቋረፍ ነው ያለው፣ ዳቤ ነው ያለው። ስለዚህ በምግብ የማን ነው አንደኛው? የከተማ ነው። ሁለተኛው እያለ ወደዛ ይላል። በሽታው ብዙ የት ነው ያለ ሲባል የት ነው ያለው? ከተማ። በጣም ይገርማል። የበሽታ አይነት ማአት የበሽታ አይነት ያለው ከተማ ነው። ሁሉም በሽታዎች ደግሞ አብዛኛው የበሽታ አይነት ደግሞ ከምን ጋር የተያያዘ ነው? ከምግብ ጋር የተያያዘ ነው። አስደናቂው ነገር ይሄ ነው። ከምግብ ጋር የተያያዘ ነው። ኑሮ ተመቸን የሚሉ ሰዎች የሚመገቡት ጧት ካልጋቸው እንደወረዱ አይናቸውን አብሰው የሚያርፉት ምግብ ላይ ነው አይደለም? ያነ ቁርሳቸውን በደንብ ደግሞ ከበሉ በኋላ መኪና ላይ ነው የሚሄዱት። ከዛ ቢሮ ይገባሉ። 4 ሰዓት ላይ የሻይ ያለው ከምግብ ጋር፣ 6 ሰዓት ላይ ምሳ አለው፣ 9 ሰዓት ላይ የምግብ ከረጢት ይሆናሉ። እንቅስቃሴ የለውም። የሚሰራው ድሃ ነው የሚሰራው፣ እነሱ አይሰሩም። እነኚህ ሰዎች በ30 ዓመት በ40 ዓመት ስኳር ይመጣል፣ የደም ግፊት ይመጣል። ብዙ አልኮል ከመጠጣታቸው የተነሳ ጉበታቸው ይቃጠላል። ኩላሊታቸው ብዙ ከማጣራት የተነሳ ፌል ያደርጋል። ወደ ሕክምና ይሄዳሉ። የጠሉትን እንቅስቃሴና ስግደት ሐኪሙ ስፖርት ብሎ ያዝላቸዋል። በጣም የሚገርም ነገር ነው። ቤተ ክርስቲያኖች ስገድ ብለው እምቢ ያለው ሰውዬ ሐኪም አዞት ስፖርት ስራ ይለዋል። ቅዳሜና እሁድ ዘጭ ዘጭ ዘጭ፣ ግማሹ ብረት ያነሳል፣ ግማሹ ግድግዳ ይገፋል፣ ግማሹ ምንም አይሆን ነገር አለ። በጣም የሚገርም ነው። ስለዚህ በሽታዎች በሙሉ ከምግብ ጋር የተያያዙ ናቸው። በጥንካሬ ሲለካ ማን አንደኛ የሚመስል ይመስላችኋል? በጣም ደካማውና ሰነፉ ማን ነው? እንዳትፍሩ እንጂ ማን ነው? ከአንድ የገጠር ሰውና ከአንድ የከተማ ሰው ተራራ ለመውጣት የእግር ጉዞ ለማድረግ ዕቃ ለማንሳት ማን ነው ብርቱ? አብዛኛው ማለት ነው እንጂ እንትን ይኖራል። አብዛኛው ማን ነው? የገጠር ነው ጠንካራ። የከተማው በጣም ደካማና ለፍስፍስ ነው። የምግብ ጎተራ እንጂ ጥንካሬ የሚባል የለውም። የትምህርታችን ስህተት ነው ይህን ያመጣው። በነገራችን ላይ ወደ ገዳም ስትሄዱ ደግሞ ከአንድ ገዳም ቋርፍ ከሚመገብ መነኩሴ ጋር አብሮ ማን ይራመዳል?
ከሱ ጋር ማን እኩል ይሰግዳል? ፑሻፕ እንሰራለን የሚሉ ወጣቶች እንኳን ከአንድ መነኩሴ ጋር እኩል ከፍ ዘነ ቀና ብለው እንደና አባ እስትንፋሰ ክርስቶስ በቀን 3000 ስግደት እንዴት ይቻላል? ኦ አባ ሰረገላ እስትንፋስ የእስትንፋስ ሰረገላ ተብሎ የተሰየሙትና አባ እስትንፋሰ ክርስቶስ በቀን 3000 እንደና አቡነ ገብረ መንፈስ ቅዱስ አይነት ኃያል መነኮስ 77 ጊዜ መዝሙረ ዳዊትን በቀን የሚጸልይ ጠንካራ ማን አለ? በምግብ ይመስልሃል ወዳጄ? አይደለም። ስለዚህ ብዙ የሚበላው ማን ነው? ከተሜው። ብዙ የሚታመው ማን ነው? ከተሜው። ሰነፉ ማን ነው? ከተሜው። በእድሜ ጣራ ሲለካ ረጅም ዘመን መኖር የሚችሉት እነማን ናቸው? በሽታ ባለበት ሁሉ እድሜ ያጥራል አይደል? በሽታ ባለበት ሁሉ እድሜ ያጥራል። ወደ ገዳም ስትሄዱ ወደ ገጠር ስትሄዱ የበሽታው አይነት ከምግብ ጋር የተያያዘ አይደለም። ወይ ውሃ ወለድ ወይ የወባ ምናምን ነው እንጂ ከምግብ ጋር የተያያዘ በሽታ በገጠር የለም። ወደ ገዳም ስትሄዱ ደግሞ በሽታ እዛ አካባቢ ምንም ነገር የለም። ሰው ይፈወሳል እንጂ እዛ አካባቢ በሽታ የለም። ረጅም ዘመን የሚኖሩት አባቶቻችን ናቸው። ገዳም ሳትሄዱ ከዚች ቦታ አብያተ ክርስቲያናት ውስጥ ረጅም ዘመን የሚኖሩት ካህናት ናቸው። ይገርማቸዋል። በልዩ ኃጢአት የተቀሰፈ ካህን ካልሆነ በስተቀር እኔ ካህን በቅርብ ሲሞት አይቻላቅ። ምክንያቱም ለመቀደስ ቢያንስ 15 ሰዓት ይጾማል፣ ዳዊት ይደግማል፣ ይንቀሳቀሳል፣ ሰዓታት ይቆማል፣ ኪዳን ይቆማል፣ ቅዳሴ 3 ሰዓት ሙሉ ቆሞ እሱ ጋር የሚከማች ምግብ የለም። ካህናት በተለየ ኃጢአታቸው ካልተቀሰፉ በስተቀር እድሜያቸው ረጅም ነው። ምክንያቱ ደግሞ ይሄው ነው፣ ጾም ጸሎታቸው ነው። እና ከማን እንኮርጅ ትምህርት አያችሁ? የጾም ጠቀሜታውን አይታችኋል? የቤተ ክርስቲያን ትምህርት ሁልጊዜ እንዲህ ነው። ነፍስንም ስጋን የሚጎዳ ነው። እግዚአብሔር እንድንጾም ያዘዘን እኛን ለማስራት ፈልጎ አይደለም። በውስጣችን ያለው እንዲቃጠል ስለፈለገ ነው። ቅዱስ ዮሐንስ አፈወርቅ መምህር ዓለም እንቆጳዚዮን እንዲህ ይላል፣ ወዳጄ ጾም እኮ የሥጋ መድኃኒት ናት። አወሳሰዱን ካላወቀው ግን ለበሽታው የተሳሳተ መድኃኒት እንደወሰደ አይነት ሰው አትሁን። አንድ በሽታ ይዛችሁ ሐኪም አዞላችሁ አጠቃቀሙን ከተሳሳታችሁ ጉዳቱ ይበልጣል አይደለም? ጾምንም ስትጾማት እግዚአብሔር ባዘዘው ሐኪሙ እግዚአብሔር ባዘዘው ትእዛዝ መሰረት ጾማት። ያኔ ምን ታገኛለህ? ለነፍስህም ዕረፍት ለሥጋህም ጤና ታገኛለህ ነው። ባስልዮስ ዘቂሳርያ የሚባል የእመቤታችን ወዳጅ የቅዱስ ኤፍሬም ወዳጅ ጓደኛ በክብር ማለት ነው። ስለ ጾም እንዲህ ብሏል። እችን አንብቤ አጠቃልላለሁ ትምህርቴን። ወዳጄ ትጾማለህን? ጥያቄ ጠየቀ ቅዱስ ባስልዮስ። መልሳችሁ ምንድን ነው? አዎ አይደለም? እንግዲያውስ የተራበውን አብላው፣ እንግዲያውስ የተጠማውን አጠጣው፣ እንግዲያውስ ያዘነውን አረጋጋው፣ እንግዲያውስ ደካሞችን አግዛቸው ዋል። አይውልህ ወዳጄ አለ ቅዱስ ባስልዮስ ዘቂሳርያ፣ የሥጋ ምግብ ሥጋን እንደሚያወፍረውና እንደሚያገዝፈው ሁሉ ጾም ደግሞ የነፍስን ክንፎች ያጠነክራቸዋል፣ ያለመልማቸዋል፣ ልክ እንደ ንስር ክንፍ ያድሳቸዋል። ያኔ ይህን ዓለም ቀዝፋ ወደ እግዚአብሔር ፈቃድ ታድጋለች ነፍስ። አቤት የአባቶች እኮ እግዚአብሔር የገለጠላቸው ምስጢር። በጾምም አንተ በቅላለች አለ። የነፍስህ ክንፍ እንደ ንስር ክንፍ ይታደሳል፣ ይጠነክራል። ያኔ የዚህን ዓለም ጫጫታ ትቀዝፈውና ታልፋለህ። ልክ እንደ ንስር ከደመናት በላይ ትወጣለህ። ቅድም ያልናቸው አባቶች እንደዚያ ናቸው። አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ከደመናው በላይ ቀዘፉ። የንስር ክንፍ የተገጠመላቸው አባቶቻችን ናቸው። እንደዚያ ከሆነ ወደ ሰማየ ሰማያት ስለምትወጣ በቅድስና በነፍስ ክንፍ ስለምትወጣ
የመንግስተ ሰማያትን ሰገነት ትመለከታለህ። የዚህን ዓለም ጫጫታ፣ ዝና፣ መብል፣ መጠጥ፣ ሐሜት፣ ነቆራ ሳይሆን የእግዚአብሔር መላእክት የሚያገለግሉበትን የመንግስተ ሰማያት ሰገነት ትመለከታለህ። ቀጠለና እንዲህ ይላል፣ ትጾማለህን ብሎ ድጋሚ ይጠይቃል። አዎ እንግዲያውስ ትናንትና የነበረው ቀናተኛው ሰውነትህ፣ ትናንትና የነበረው ኃጢአተኛው ሰውነትህ፣ ያ ውሸታም ሰውነትህ፣ ያ መንዝራ ሰውነትህ ዛሬ ተቀይሮ ንጹህ ሆኗልን? ዛሬ ተቀይሮ ቅዱስ ሆኗልን? ዛሬ ተቀይሮ የሚራራ ሆኗልን? ቁጣህ ይገነፍል የነበረው ቁጣህ፣ የበለጠህን ጓደኛ ስታየው የሚቀጣጠልብህ ነዲድ እሳት ቅናትህ ቀዝቅዟልን? ጭካኔ የተሞላው ማንነትህ በረራ የተሞልቷልን? እመነኝ፣ እንደዚህ ካላደረክ ጾምህ ዓላማውን ስቷል ይላል። ክብር ለዚህ አባት ይሁን። በእውነት እመነኝ፣ እንደዚህ ካላደረክ ጾምህ ምን ስቷል? ዓላማውን ስቷል። እንግዲህ ትልቁን ጾም እግዚአብሔር የሚፈልገውን ጾም በኢሳይያስ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ ጀምራችሁ አንብቡት። እኔ እናንተን ጾም ያልተቀደደ ልቡን አልፈልገውም። እኔ የምፈልገው ጾም የተለየ ነው ይላል እግዚአብሔር። የተለየ ጾም ነው የምፈልገው። አንተ በትክክል ከጾምክልኝ ዘወትር የግዮንን፣ የኤፍራጥስን፣ የጤግሮስና የኤፌሶንን ወንዝ እንደሚጠጣው ገነት ትሆናለህ። ኢሳይያስን አንቡት። ዘወትር ውሃ እንደሚጠጣ ዛፍም ትለመልማለህ። እኔ የምፈልገው ጾም ይሄ ነው። ነብዩ ኢዩኤል ልብሳችሁን አትቅደዱልኝ፣ እኔ ልቦናችሁ እንድትቀዱልኝ ነው የምፈልገው። ምእመናን እንግዲህ ባጭሩ በዚህ ሰዓት ልገልጸው ስለ ጾም ልገልጸው የምችለው ነገር ይሄን ያክል ነው። ልኩና መጠኑ ግን ይሄ ነው ማለት አይደለም። በጸጋ የጎለመሱና ያደጉ አባቶቻችን ሲያስተምሩት ግን ስለ ጾም ቅድስና፣ ስለ ጾም ጥቅም ግን ተነግሮ የማያልቅ ነው። እኔ ያለኝ አቅም ግን ይሄ ነው። እኔ የምችለው ይሄን ያክል ነው። ግን ለኛ ደግሞ ይበቃል። እንዴት ነው እየጾማችሁ ያላችሁት? ልባችን ቀደን ነው? ለንጉሱ ዙፋን የሚሆነውን ልቦናችን አንጽተን ነው? ወይስ እስከነቂም በቀላችን ነው እዚህ የተቀመጥነው? ወይስ ከነቁጣችን ነው እዚህ የተቀመጥነው? ወይስ ከነጥላቻችን እስከነ ዘረኝነታችን ነው እዚህ የተቀመጥነው? እንደዚያ ከሆነ የረሃብ አድማ ይባላል። ፖለቲከኞች የሚሰማቸው ሲያጣ የዓለም ሕዝብ እንዲያውቅላቸው በእስር ቤቱ ነው የረሃብ አድማ ያደርጋሉ። ተርበናል ዓለም ይወቅልን ማለታቸው ነው። እንደሱ ማለት ነውን? እኛ እንዲያውቅልን የምንፈልገው እግዚአብሔር ነው። በእውነት የሀገራችን መከራ እንዲቀልልን እንፈልጋለን። ይህ ችግር እንዲራገፍልን እንፈልጋለን። የሚያሰቃየን ዕለት ዕለት የምንሰማው ጆሮን ጭው የሚያደርግ ዜና እንዲራገፍ እንፈልጋለን። ግን የአስቴር አይነት ልቡና ያስፈልጋል። ግን የነነዌን አይነት ህዝብ ልቡና ያስፈልጋል። ልቡናቸውን የሚቀዱ ሰዎች ልቡና ጾም ጸሎት ግን ይፈልጋል። ይህ ምድር እግዚአብሔር ይርዳን፣ ይቆየን።